የእሱ ችግር እኮ አንድ ነው። ምንድን ነው? አንቺ ነሽ። አንቺን ካገኘሽ እኮ እሷ ሊለቅ ነው ስምምነታቸው። እንደዛ ከሆነ ለምን አላገኘውም? እስካሁን ሽጉጥ ማስፈራሪያ ነበር። አንቺን ካገኘ ግን መተኮሱ አይቀርም። እሱማ እኔ ከሱ ቁጥጥር ውጭ መሆኔ ለእሱ አደጋ አለው። እሱን እኮ ነው የምልሽ። ግን ደግሞ ልጇን ማስመለጥ አለባት። እርግጠኛ ነኝ ትሁት እንደዚህ ቆራጥ ያደረጋት የአባቷ አመጣለሁ ማለት ነው። እንደው መጥቶ በደፋልኝ። ክፉ ሰው ገለሃል ብሎ ጎሽ አይሉትም። እሷም ሀሳቧ አባቷ እዚህ ውስጥ እንዳይገባ ነው። እኔማ የእሱ መኖር በራሱ ሊያቀውሰኝ ነው። ምን ፈልገሽ ነው? ስርዓት የለሽም እንዴ? ስርዓት አልበኝነትን ከአንተ ነው የተማርኩት። ምን ፈለግሽ? ልጄ እንዴት ነው ወንበር ላይ የምታስተኛው? ያንቺ ጥያቄ እኮ እስር ቤት የታሰረን ሰው እንዴት ትልቅ አልጋ አልተዘጋጀለትም ማለት ነው። እስር ቤት ራሱ እኮ ክብር አለው። እቺ እኮ አንድ ፍሬ ህጻን ናት። እንዴት ነው ወንበር ላይ የምታስተኛት? አሁን መታልሻለች። ሁሉ ነገር በእጅሽ። በጣም ጥሩ። ግን አንድ ነገር ፈልጋለሁ። ደግሞ ምን ፈለግሽ? አለሜን እንዳገኘ ውላችንን ትቀዳለህ። ልታታልኝ እንዳትሞክሪ። ለምን እንደዚህ ያልከኝ? ልጅቷ ከመጣች እንኳን 2 ቀን ሞላት። እሺ መች ላገናኝ? ነገ። ጥሩ ነግሬሻለሁ። ልታታልኝ እንዳትሞክሪ። እንዳታስብ። እንዴት ነው ያስብሽው? አንተ የፈለግከውን አስብና አገናኝሃለሁ አልኩህ እኮ። እንዴትም አምጫት። ካልሆነ ያለችበት መሄድ ነው። እንደዛ ከሆነ ደግሞ ልጠይቃት ነው ማለት ነው። እዚህ እንድትመጣ እፈልጋለሁ። ልጅሽን ሊገልልሽ ነው እላታለሁ። ትመጣለች። ብራቮ! አሁን ተስማማን። ጎበዝ። ቱት ቱት፣ የት ነው ያለሽው? ልጅቷን ወደዚህ ይዘሻት ነይ ቶሎ። እኔን የፈለገኝ? አቶ ገዜ የትሁትን ልጅ መለሰ። ትሁት ወይዘሮ አለሜን አሳልፋ ለአቶ ገዜ ሰጠቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ትርፍ ይበለጥ። ቻናል ተስኮናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ትሁት እንግዲህ ለልጇ ስትል ወይዘሮ አለሜን ወደ አቶ ገዜ ቤት መልሳታለች። እንግዲህ ዛሬም በክፍል 106 ወደ እናንተ መጥቻለሁ። ታዲያ ክፍል 106 ምን ይመስላል የሚለውን እናያለን። እንግዲህ አቶ ገዜ ባለፈው ክፍል እንዳየነው ልጅሽን የትሁት ልጅ ድጋሚ አግቷት ነበርና ልጅሽን ከመመልሰው ወይዘሮ አለሜን ቤት ስትመልሽልኝ ነው ስላላትም የትሁት አባት ደግሞ ደውሎ አሁን ቀጥታ እየመጣሁ ነው የትኬት ቆርጫለሁ ልጅሽን ያገታትን ሰውዬ ታሳይኛለች ስላላት እሷ ደግሞ ትሁት ደግሞ አባቷ እዚህ ነገር ውስጥ እንዲገባባት ስላልፈለገች ወይዘሮ አለሜን መልሳ ለአቶ ገዜም ለመስጠት ተገዳለች ማለት ነው። ምክንያቱም አባቷ እዚህ እንደዚህ አይነት ጣጣ ውስጥ እንዲገባ ስለማትፈልግ ማለት ነው። ታዲያ በባለፈው ክፍልም ትሁት እናትና ልጅ መገናኘት አለባቸው እያለች ለአጎቷም ስትነግረው ነበረ። ታዲያ ትሁት ይሄን እንደሚፈጠር ስለምታውቅ ምናልባት እናትና ልጅ ሳይገናኙ የሆነ ነገር ቢፈጠር እንኳን ጸጸት እንዳይሆንብኝ በማለትም አስባ ማለት ነው እናትና ልጅን አገናኝታለች። እናትና ልጅን ግን አሁን ካገናኘች በኋላ እንግዲህ ናቲ ወደ ፖሊስም ቢሄድም ፖሊሶቹ በብር እየተገዙ ሊያግዟቸው ስላልቻሉ ስለዚህ መፍትሄ እንደሌለው ስላወቀች ማለት ነው። ስለዚህ እናቱ እንዳለች አሳውቂዋለሁ ከእንግዲህ ወደ እራሱ ይወጣው ይሄን ያክል ከለፋው በቂ ነው በማለትም ትሁት እንግዲህ በልጄ አልደራደርም በማለት ልጇ እንድትመለስላት ወይዘሮ አለሜን ወደ አቶ ገዜ ቤት መልሳታለች ማለት ነው። እንግዲህ ናቲ እናቱን አግኝቷታል። እንግዲህ ወደ እናቱ ምንም ብትሆንም አቶ ገዜ ከአቶ ገዜ ውጭ ሌላ ጠላት እንደሌለውም ስለሚያውቅ እንግዲህ ይህን ነገር አስባው ትሁት ደግሞ አሳልፋ ወይዘሮ አለሜን ሰጥታታለች ማለት ነው። ወይዘሮ አለሜን በፈቃደኝነት ነው ብቻ የትሁት ልጅ ልቀቃት እንጂ ሄዳለሁ ስትል ነበር። ታዲያ እንግዲህ እንዳየነውም እንግዲህ አቶ ገዜም 2 ቀን አለፋት ልጅሽን አምጪ ሲላትም ነበር። ታዲያ እኔን ፈልገኸኝ ነው በማለትም ወይዘሮ አለሜ ብቅ ስትል አቶ ገዜ ክው ብሏል ማለት ነው። ምክንያቱም ወይዘሮ አለሜ እንደ ድሮው እብድ አይደለችም። አሁን ተቀይራ ተሻሽላ ባለባበስም ሆነ ባስተሳሰቧ ደህና ሰው ሆነ ስላገኘችው ማለት ነው። እንደዛ ሆነ ሲያገኛት በጣም ነው የደነገጠው ማለት ነው አቶ ገዜ። ምክንያቱም አቶ ገዜ ወይዘሮ አለሜን የሚያውቃት እብድ ሆና ጤነኛ እንዳልሆነችና በተበስታ በሳቁላ ምናምን ራሷን እንደማታውቅ ራሷን እንደ ብዥ እንደምታይና ሁሌ ፈርታ ሽሽ እንደምትለው አይናፋርና ፈሪ እንደሆነች ነበር የሚያውቀውና ዛሬ ግን እኔም ፈልገህ ነው ብላ ፊቱ ገጥ ስትልበት በጣም ደንግጧል ማለት ነው።
ታዲያ ቤቲም እንግዲህ ትሁትን ወይዘሮ አለሜን ማግኘት እፈልጋለሁ እንድታገናኝ ስትላትም ነበር። ታዲያ ትሁትም ከቤት ቤት ይዘሽኝ ውጭና አብረን እንውጣና አገናኝሻለሁ ስትላትም ነበር። ታዲያ ትሁት አልጠረጠረችም ነበር እንጂ ቤቲ ከኋላ ተከትላ ትሁት የምትገባበትን ቤት ሄዳ አይተዋለች ማለት ነው። ታዲያ እንዳየችም እንግዲህ ያው ቤቲ ደግሞ አየች ማለት ያው ለአቶ ጊዜ ትነግረዋለች። ስለዚህ የአቶ ናቲ እናት እንግዲህ የናቲ እናት ወይዘሮ አለም ያለችበትን ቤት ካወቀች ደግሞ ቤቲ ቀጥ ብሎ መሄዱ አይቀርም። እዛ ሄደ ማለት ደግሞ የይዘውት አጎትም ስላሉ ስለዚህ እዛው ብዙ ሌላ ጣጣ ከማመጣ ቤት ካየችው ስለዚህ ወይዘሮ አለሜን እንደምንም አሳምኜ ወደዚህ ቤት አመጣታለሁ በማለትም እንግዲህ ወደዚህ እንድትመጣ አድርጋታለች ማለት ነው። ታዲያ ሄዳም ወይዘሮ አለሜንና አጎቷን ስታወራቸው ነበረ። ቤቴ ትፈልግሻለች ስትላትም ነበር። በእርግጥ ገንዘቡን ብላ እንጂ እሱን አፍቅራ እንዳልገባች ሳቃን እናውቃለን። ነገር ግን ላግኛት ወይዘሮ አለሜን ብላለች ትላለች። ታዲያ ወይዘሮ አለሜ ገንዘብ ከሆነ ጉዳዩ ከሱ ጋር ነው ሲጨርስ እሷ ለኔን ለምን ፈለገችኝ ወይስ አንደኛዋ ልጨርስ ይፈልጋ ነው? እሷ ያደረገችኝን እኮ ለናቲ አንዱን እንኳን ብነግረው ናቲ በህይወት ያስቀምጣትም ነበር ትላለች ማለት ነው። ለማንኛውም ፈቃደኛ ከሆንሽ አስቢበትና አገናኝሻለሁ ትላታለች ትሁትም ማለት ነው። ታዲያ ይህንን ካለቻት በኋላ እስኪ አሁን ተመልሼ ወደ ቤቴ ልሄድ ትላለች። ታዲያ ልጇንም ከነገ እንደሚያመጣልኝ ተነጋግረናል ስትልም ነበር። ታዲያ አባትሽ የት ነው ያለ ይላታል አጎቷ። አባቴ አዲስ አበባ መጥቷል፣ ነገር ግን የት እንዳለ እስካሁን አላወቅኩም ትላለች ማለት ነው። ታዲያ ተመልሳም ስትሄድ ነበር ወደ ቤቷ። ቤቷን ከገባች በኋላ እንግዲህ አቶ ጊዜ ልጇን አንጠልጥለው ይዞላት መጥቷል ማለት ነው። ልጇንም ካመጣላት በኋላ እንግዲህ በደስታ ተቀብለዋለች ማለት ነው። ታዲያ ትሁት አንዳንድ ፋይሎች ከአቶ ጊዜ መኝታ ክላስም አንዳንድ ፋይሎችም እየወሰደችበት ነበረ። እንግዲህ እነኛ ፋይሎች ምናልባት የአቶ ጊዜን የሚጎዱ የሆኑ ወይም ደግሞ ራሷ የተፈራረመችበትን ፋይል ለማጥፋት ይሆን አላቅም። ምክንያቱም ወይዘሮ አለሜን እንዳገኛት ወደ አሁኑ የተፈራረሙበትን ፋይል ትቀድልኛለህ ስትለው ነበር። እሱን አላደርግም ሲላትም ነበረ። ታዲያ ትሁት በዚህ በእጅጉን ተበሳጭታለች። ምክንያቱም አባቷ እዚህ ህይወት ውስጥ ወይም እንደዚህ አይነት ትርክርክ ነገር ውስጥ አንድ ሰው አቶ ጊዜን አባቷ ካገኘው ስለሚገለው ስለማይለቀው አባቷን ደግሞ ጦዝ ውስጥ መክተት ስላልፈለገች ልጅቷን ለማዳን ሞክራለች ማለት ነው። ታዲያ እናቴን ውጭ ላይ አግኝታው አንድ ቃል ግባልኝ ትለዋለች። ስደውልልህ መጥተህ ልጄን እንድትወስድልኝ ስትለውም ነበር። ታዲያ ናቲም እሺ ቃሌን አከብራለሁ ይላታል። ልጅቷ ግን የት ነው ያለችው ሲላትም ነበር። አቶ ጊዜ ጋር ናት፣ አሁን ይዟት ይመጣል፣ ስደውልልህ መጥተህ ይዘልኝ ትወጣለህ ትለዋለች። እመጣለሁ ያን ጊዜ ደውዬ ብቻ አንቺ ይመጣለሁ ያን ጊዜ መቼም ይዛ አትወጣም አይለኝም። እንደዛ ካለም ደግሞ እንደዛ ሚል ከሆነ ደግሞ ከዚህ በኋላ ምንም የማስመስልበት ጉዳይ የለኝም ይላል ማለት ነው ናቲ። ለማንኛውም ይህን እድል እንዳያመልጠኝ አልፈልግም ይላታል። ታዲያ በቃ እኔ ወደ ቤት ልግባ ትለዋለች። ታዲያ ትሁትም ተነስታ ወደ ቤት ገብታም ነበር ማለት ነው። ታዲያ ቤቲም እንግዲህ ወይዘሮ አለሜን ማግኘት ፈልጋለሁ እያለች ነበር። ትሁትም እንግዲህ እንደምታገናኛት ቃል ገብታላታለች ማለት ነው። ታዲያ ትሁት ይህን ሁሉ ያደረገችው በልጇ ስለመጡባት ነው እንጂ ወይዘሮ አለሜ እንዴት ምንም እንድትሆን አትፈልግም ነበር። ነገር ግን በልጇ ስለመጡባት እና ደግሞ አባቷ እየመጣ ነው ስላላት በጣም ተደናግጣ ይህን ውሳኔ ልትወስን ይችላለች ማለት ነው። ታዲያ እንግዲህ በሌላ በኩል ደግሞ አቶ ጊዜ 2 ቀን ሆነሽ እኮ ልጅቷ እንኳን 2 ቀን ሆና ከመጣች፣ ስለዚህ ልትሸውጅኝ እንዳትሞክሪ ታመጭለኛለሽ ወይም ደግሞ አለችበት ድረስ ትወስጂኛለሽ ሲላትም ነበር። ታዲያ አንተ ብቻ እሺ በላይ እንጂ ምንም ችግር የለም አመጣልሃለሁ ስትለውም ነበር። እንዴት አድርገሽ ነው የምታመጫት ይላታል። እንዴት አድርጌ እንደማመጣት እሱን ለእኔ ተወው ትላለች። ልጅሽን ሊገለው ነው አቶ ጊዜ፣ ስለዚህ ነይ ሳልኳት ወይዘሮ አለሜ ደግሞ በልጇ ስለማትደራደር ትመጣለች። ስለዚህ ያን ጊዜ ታገኛታለህ ስላለችውም ልጄን ግን ምንም አትንካብኝ፣ ልጄን ተዋት፣ ለእኔ ልጄን ላሳድግላት ለእሷ ብዬ ነው የምንከራተተውም ስትለው ነበር። ታዲያ እንደዛ ብለሽ የእውነት ወይዘሮ አለሜን እዚህ ቤት የምታመጫ ከሆነ ተስማማን ማለት ነው፣ በጣም ጥሩ ሀሳብ ነው ማለት ነው ይላል ብሏት አቶ ጊዜ ተነስቶ ይሄዳል ማለት ነው። ታዲያ ትሁትም በየትም በማለም በወሊም ብላ ወይዘሮ አለሜን አሳምናት አምጥታታለች ማለት ነው። ታዲያ እንግዲህ 2 ቀን ስላለፋት አቶ ጊዜም ዛሬም ወይዘሮ አለሜን አላገናኘችም ብለው ተናዶ ማለት ነው። ከውጪ ሲገባ በሩን በርከት አድርጎ ከከፈተ በኋላ አንቺ ትሁት እያለ ይጣራል። ልጅቷን አምጫት እዚህ ጋር ይዘሻት ነው የሚላል ድጋሚ ሊወስድባት ማለት ነው። ታዲያ ያን ጊዜ ወይዘሮ አለሜ ማን ፈልገህ ነው እኔን የፈለገው ብላም ከመኝታ ቤት ብቅ ትላለች። ታዲያ ያን ጊዜ አቶ ጊዜ ቁም ስቅሎ ነበር የረገፈው። ምክንያቱም ወይዘሮ አለሜን የሚያውቃት ያው ህመምተኛ እንደሆነች እና ራሷን ትታ እንደዛ አይነፋርና ጎንብሳ እንደምትሄድና
አንቅርቃ አንገቷን አቀርቅራ እንደማታናግረው ቀና ብላ እንደማታናግረው ነበር የሚያውቀው። ዛሬ ግን ተሻሽላና ራሷን አውቃ ተለውጣ ሲያት ከውሏል ማለት ነው። ታዲያ የዛሬው ድራማ እዚህ ላይ ነበር ያለቀው። ቀጣይ እንግዲህ ወይዘሮ አለሜን አቶ ጊዜ ምን ያደርጋት ይሆን? ትሁትስ ልጇን ታስመልጥ ይሆን? እናቴና የትሁት አጎትስ ስለና እንግዲህ ወይዘሮ አለሜ አቶ ጊዜ ጋር ስለገባች ፖሊስ ይዘው እየመጡ ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬው እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።